ምንም አይመስልም። ሐሳባችንን ነው የምናወራው። ኦርቶዶክሳዊና ፕሮቴስታንት እኔ ዩዥዋሊ ፕሮቴስታንትን ወክዬ አላወራም እንደ ዶክትሪን በሆኑ ነገሮች። ዛሬ ፕሮቴስታንትን በራሴ በገዛ ፍቃዴ ወክልና የኦርቶዶክስ ስላሴ ምን እንደሆነ የፕሮቴስታንት ስላሴ ምን እንደሆነ ለዓለም አሳያለሁ ዛሬ ማለት ነው። እና ትክክለኛው የመጽሐፍ ቅዱስ ነው። ሌሎች ሙስሊሞችም ካሉ ሪከርድ ያርጉ እና ይታዘቡ። ለአንዴና ለመጨረሻ ጊዜ ይህን ፋይል እንዘጋዋለን። ዲቤት ፈልጋለሁ፣ ፕሮፐር ዲቤት ስላሴን በተመለከተ ማለት ነው። የኛ ነው ትክክለኛ ኧረ ይኸው ማለ ሌላ አይደለም። በቃ ደቂቃ ይያዝ እንወያይ። በቃ አሁን ለምን ገባ? በደቂቃ ይያዝ ይወያይ እንወያይ እኮ ለምን ትገባለህ? አሁን ልደት ሲያወራ እኔ ዝም አልኩኝ። ተግባቦት አሳጥረው እኮ አልኩህ እኮ ሌላ እኮ አይደለም እኮ በቃ አሳጥረውና ወደ ውይይቱ ማለት እኮ እኔ እኮ ገና ውይይት እኮ አልጀመርኩም እኮ አይደለም። እንደመጣ ዝም ብለህ ካወራ እኛ ቁጭ ብለን እንደ ዱዳ ደስ ላይ ቁጭ ብለን ተቀመጠን። ኤፍሬም ሁሌ ገስ ላይ ዱዳውን እንውጣ እንዴ? ኖ ታወራለህ እንድናወራ ከተፈለገ ይሄው በስላሴ ጉዳይ ኤፍሬም አንተ ፕሮቴስታንትን ወክለ 3 እና 4 ፍቃድ እንደገናም 5 ፍቃድም ካለ ፕሮቴስታንትን ወክለ ተወያይ። የኦርቶዶክሳዊ ትክክለኛ ጥርት ያለውን ደግሞ የስላሴ ትምህርትን ደግሞ ልደት በትልቁ አለ። ደቂቃ ይያዝ በደቂቃው። ከዛስ በኋላ አማን ሻሎም አለ፣ ዲያቆን ክርስቶፎር አለ። እነሱ ደግሞ ይቀጥላሉ። እኛ ጥሩ እንማራለን። ደቂቃ ይያዝና እንቀጥል ነው በቃ። አሁን አሳጥረው በቃ። እሺ አሁን ሜታርክ ታንክ አሁን ዝም አልኩ። ልክ እንደኔ ሆነ። አየህ ጎበዝ። አሁን ዝም አልክ፣ እኔ ዝም አልኩ፣ አንተ ስታወራ ዝም አልኩ። አሁን እኔ ሳወራ ደግሞ አንተ ዝም ትላለህ። እንደዚህ ነው የተግባቦት ህግ ማለት ነው። ስለዚህ ዲቤታችን ከመግባታችን በፊት የኛ መጽሐፍ ቅዱስ ትክክል አይደለም ተብሎ ስለተነሳ የ2000 እትም የኦርቶዶክስ መጽሐፍ ቅዱስን ከዛ በፊት ማሳየት ፈልጋለሁ ሜሪዬ። እሱን አሳይቼ ከዛ በኋላ ወደ ስላሴ ዲቤት እንገባለን ማለት ነው። ዝግጅ ከሆንሽ ትልቁ ላይ አድርጊኝና ከዛ በኋላ ማሳየት ይችላል። ኦብጀክሽን ወደ ውይይት መንገባ ከሆነ አስቀድመን አንዱን ተመርጠን ወደ ውይይት ነው መንገባው። ያንተ እንደፈለክ ቀጥፋ አታልፍም። ያንተን መጽሐፍ ቅዱስ እንፈትሸዋለን። ነው የ2000ን እንበረብራለን በደንብ አድርገን። አዲሱ መደበኛ ላይ ከሆነ የምታወራው እሱ የውይይት ርዕስ ይሆናል። እሱ ላይ እናወራለን። ስላሴ ላይ ከሆነ የምታወራው እሱን ትመርጥና እሱን ታወራለህ። ነገረድነት ላይ ከሆነ የምታወራው ነገረድነትን ትመርጥና ታወራለህ ማለት ነው። እሺ እኔ ደግሞ አንተ ትእዛዝ ሰጪ አይደለም። በደንብ ይሰማል፣ ተሰምቷል። አንተ ትእዛዝ ሰጪ አይደለም። አንደኛ በስላሴ ላይ ዲቤት የምናደርገው በስላሴ ላይ ነው። ቆይ ዲቤት የምናደርገው በስላሴ ላይ ነው። በስላሴ ላይ ዲቤት እናደርጋለን። ልጨርሳ ቶፒኮች አንዱን ትመርጣለህ። ዋይ ከሚ ኦፍ ለሚ ፊኒሽ እኔ ሐሳቤን ልጨርሳ። ለምን ሳትሰማኝ ታቋርጠኛለህ? ስማኝና ከዛ በኋላ ታወራለህ። አንተ ለአንተ አይደለም እያወራሁ ያለው እዴ ታዲያ ሁለታችንም እኩል እንጨዋለን እንዴ? እየተደማመጥን ነው። አንድ ጊዜ ሐሳቤን አልጨረስኩም እኮ ነው እያወራሁ ነው የገባኸው። እኔ እያወራሁ ስለነገባህ ቁጭ ሚት አድርግና እኔ ላውራ። ኖ አንተማ ወደ ውይይቱ ከመገባቱ በፊት ለእሷ መናገር ያለብኝ ነገር አለ። አትሊስት ትንሽ ማነር ይኑረን። እሺ ዝም ልበል። እኔ ቀጥልና አንተ ስጨርስ አወራለሁ። ወይድ ልደተካ ላውራ። ቴንክ ዩ። 3 ነገሮች ተነስተዋል ሜሪ። አንደኛ መጽሐፍ ቅዱስ ተነስቷል፣ ወይንም ደግሞ አዲሱ መደበኛ ትርጉም፣ እንዲሁም ደግሞ የ2000 እትም ቤተክርስቲያናችን ተነስቷል። ሌላኛው የስላሴ ትምህርት ተነስቷል። ሌላኛው ደግሞ የነገረ ድነት አለ። እነዚህ 3ቱን አንስቻቸዋለሁ። አንድ የሚዩት ታደርግልናለህ ፕሊዝ? አንተ ኋላ ያለው ድምጽ የረበሸኝ ዳይኔ ነው። ስለዚህ አንድ የሚዩት ታደርግልናል። ስለዚህ አዲሱ መደበኛ ትርጉም ላይ ነው ቀደም የማወራው ምትል ከሆነ እሱ የውይይት ርዕስ ይሆናል ማለት ነው። እዛ ላይ ደቂቃ ትሰጪናለሽ፣ ኢንትሮዳክሽን ይኖረዋል፣ ጥያቄና መልስ ይኖራል፣ ኮንክሉዥን ይኖራል፣ በዛ ይሄዳል። ስላሴ ላይ ነው ማውራ ምትል ከሆነ ልክ እንደዛው ይቀጥላል እንጂ በአንድ ጊዜ 3ቱም ላይ ማውራት አንችልም። አንደኛውን ርዕስ ትመርጣለህ። እኔ የምወያየው ከ3ቱ አንዱን ምረጥ ይሻለኛል የምትለውን ከዛ ላይ በመረጥከው ርዕስ ቁጭ ብዬ በተሰጠን ደቂቃ ልክ ያለን ማስረጃ ያቀረብን እንወያያለን። ከዛ ውጪ ግን ይሄንን አንተ የተናገር ከዛ የተናገር ወደ እንደዚህ አይነት ውይይት የለም። እወያያለሁ ብለህ ከመጣ ከነዚህ ከ3ቱ ይመቸኛል የምትለውን አንዱን ምረጥ። ከዛም በኋላ እንወያያለን። ይሄን ያሳብ እሺ ሐሳብ ነው ማለት ጥሩ ነው። ትእዛዝ አለማድረግ። እኔ ደግሞ ምለው ዲቤት በስላሴ ጉዳይ ላይ እንገባለን። ፕሮቴስታንት ነው ወይስ ኦርቶዶክስ ነው እውነተኛ ስላሴን የሚያስተምረው? በሱ ላይ ዲቤት እንገባለን። ከዛ በፊት ግን አንተ የኛን አዲሱ መደበኛ እሱም አጠገብ ያለ አዲሱ መደበኛ ትርጉም ላይ አንስተ ያነሳው ሐሳብ አለ። ስለዚህ እኔ ደግሞ የ2000 የናንተ የ2000 እትም መጽሐፍ ቅዱስ የተሸከመውን ጉድ ማሳየት ፈልጋለሁ ነው።
ደቂቃ ተሰጥቶኝ ከዲቤቱ በፊት 5 ደቂቃ የሚሆን 10 ደቂቃ የሚሆን አንተ ረጅም ሰዓት እዛ ላይ ስላወራህ እኔ የእናንተን መጽሐፍ ቅዱስ ውስጥ ያለውን ጉድ ማጋለጥ እፈልጋለሁ። ስለዚህ ደቂቃ ይሰጠኝ ያልኩት ለዛ ነው። ከዛ በኋላ ወደ ዲቤቱ እንገባለን። በሰዓቱ ነበር ከናንተ አረ ተመስገን ማከረ ስለ እግዚአብሔር ልደተ ቃል ያውራ እንዴ አንተ አትግባ። ቆይ ታሚ አንተ አትግባ። ማንም ሰው እንዳያደርግ እኔ ምን ሆነ እኔ ሐሳብ መስጠት ይችላል። ሌሎቻችሁ መሀል አትግቡ። እኔ አለው ውይይቱን ማብራራቱን ጀምሬያለሁ አይደለ? እኔ በሶስቱም ሐሳቦች ላይ ለመወያየት ዝግጁ ነኝ ብያለሁ። በተነሱ ስላሴም ሆነ ቅድም መግቢያ ላይ ተናግሬያለሁ። ለኔ እዚህ ፊት ለፊት ስላሴ መወያየት ከእውቀት አንድ የሚት አድርግልን ኤፍኤምፒስ ድምጽ አለው። እሺ ያንተስ ውይይቱን ከመጀመሪ በፊት ቅድም ሳብራራ የነበረው ነገር አለ። ቱ ቢ ኦነስት የስላሴን ሪፍሌክሽን ለመስጠት የፈለኩበት ዋነኛ ምክንያት አንዳንድ ነገሮች በተዛባ መንገድ ስለተነገሩ ነው። ሶ እንዳጠቃላይ ስላሴ በሚለው ቶፒክ ፊት ለፊት መወያየት የሚለውን ነገር ፐርሰናሊ ፈርቶ ነው ምናምን የሚለውን ፖለቲካ ለራስ መስራት ትችላለህ። ማንኛውም ሰው እዚህ ላይ ያለ 1300 ሰው ግን እዚህ ሚዲያ ላይ ሁሉም ሰው በሚያይበት ሚዲያ ላይ ለሙስሊም ግብአት በሚሆን መንገድ ስፔሻሊ በስላሴ ዙሪያ ላይ መወያየት አልፈልግም። መወያየት የማልፈልግበት ዋነኛ ምክንያት የማያለያይ ነገር ሳይኖረኝ ቀርቶ ወይንም ደግሞ የማያወያይ ነገር ሳይኖረኝ ቀርቶ ሳይሆን ከውይይቱ ፋይናሊ ምን ላተርፍ እችላለሁ ከሚለው ነገር አንፃር ግን እንወያይ ከተባለ አይ ዶንት ማይንድ ከመጨረሻው ሰዓት ጀምሮ መስመሬን ጠብቄ እንዴት አድርጌ ስለምን ማውራት እንዳለብኝና በምን ጉዳይ ላይ ምን ማንሳት እንዳለብኝ ስለማቅ እወያያለሁ። ሶ ግን መረሳት የሌለበት ነገር ምንድነው የስላሴ የሚለው ውይይት እዚህ ላይ የሚደረገው ሰፊ ውይይት አውትካሙ ምንድነው የሚለውን ነገር ስለማውቀው ከዛ አንፃር ይህንን ነገር ማስቀመጥ እችላለሁ ከኦዲዮ ስቲል እንደዚህ ስል ከውይይቱ እየራኩኝ ግን አይደለም። የስ እወያያለሁ። ያ የግድ መወያየት አለብን ወደዛ ኦኬ ችግር የለውም። ሶ አሁንም አንተ እኔ በእኔ 2000 ትም ላይ አውርተ ከዛ ወደ ስላሴ ውይይት በፍጹም ከፈለክ ና ይሄው አዲሱ መደበኛ እና 2000ን ቁጭ አድርገን እንወያይ ወይ የስላሴን ምረጥ ወይ አንዱን ምረጥ። አንተ እነዛ ላይ ወደ ኋላ አንተ በሌለበት ያወራውትን እንደገና አንተ ሪፍሌክሽን ሰጥቼ ከእንደገና ሶስቱ ላይ መርጬ እንወያያለሁ። this is not acceptable። ስለዚህ ዲፌንድ አደርገዋለሁ ብለህ ከመጣህ አዲሱ መደበኛ ትርጉምን ወደ ውይይት እንግባበት። የስላሴን ትምህርት ዲፌንድ አደርገዋለሁ ብለህ ከመጣ ወደ ውይይቱ እንገባበታለን። ምክንያቱም እኔ አንተን አስቀምጬ አይደለም ቅድም ያወራሁት ማንም ሰው በሌለበት ነው ያወራሁት። ስለዚህ እሱ ያወራውን አካክሳለሁ ማለት አትችልም። ቁጭ ብለህ ቢሆን ያወራሁት ኦኬ ሰዓት ወስደህ ማብራራት ትችል ነበር። ሶ ይሄ እንደ ተርምስ ኮንዲሽን ይቀመጥልኝ ሜሪ። በዚህ መንገድ እቀጥላለሁ። ምንም ችግር የለብኝ። እሺ ሰምቻለሁ። አንተ በኔ ዳስ ዲስከስቲ የሆነው ነገር እሱ ነው። እኔ በሌለውበት ስላወራህ ማለት ነው። ለዛው ሚስ ሪፕሬዘንት አድርገኝ ስላወራህ። ኤኒዌይስ ስለ ስላሴን በተመለከተ እኔም ከኦርቶዶክሶች ጋር የማውራት ፍላጎት አልነበረኝም። አንፎርቹኔትሊ ግን አይ ሃቭ ቱ። ምክንያቱም አንተ እንደዚህ ማለት ሞራል የለህም። እኛ በሌለንበት የስላሴ ትምህርታቸው እንደዚህ ነው እያልክ ስታበሻቅጥ ቆይተህ ሰዎችን ስታስት ቆይተህ እኛ ስንመጣ በስላሴ ጉዳይ ላይ ማውራታችን ለሌላው ግባት ዓለም ይስማ ፍርጥርጥ አድርገን እናወራለን። ዛሬ የፈለገ ነገር ይሁን እኛ በሌለንበት ባታወራ ኖሮ ትክክል ነው ይሄ ሰውዬ ሚዛናዊ ነው እንል ነበር። እኛ ሳኖር የነሱ ስላሴ ትምህርት ብለህ እንደፈለክ አጨማልቀህ ሰው አእምሮ ስር መርዝ ትረጫለህ። ኦልራይት እኛ ባለንበት ደግሞ ኖ አሁን ብናወራ ለሌላ ኖ ኦኬ እናወራለን። ከዚህ በኋላ በቀጥታ እንጠራቸዋለን። ዲቤትም በተከታታይ ነው የምንገባው ስላሴ ላይ ማለት ነው። ልዩነት የለንም ስትል አልነበረ? ልዩነት አለን ስትል አልነበር እንዴ? የነሱ ስላሴ ትክክል አይደለም ስትል አልነበር እንዴ? ስለዚህ የኛን ስላሴ ትክክል እንዳልሆነ ተናግረ ስታበቃ ከነሱ ጋር ዲቤት ኖ አሁን እኔ አንተን አፕሮች ማድረግ እንደ አንድ ሙስሊም ሌላ ሃይማኖት ተከታይ ነው አፕሮች ማድረግ። ስለዚህ ዲቤት ማድረግ አለብን በስላሴ ጉዳይ ላይ እናደርጋለን። አሁን ስላሴን በተመለከተ ሌላው መጽሐፍ ቅዱስ ላይ ያነሳው ሐሳብ እኔ እድል አልሰጠህም ይሄኛውን እንትን እንድትለው እንዲቀር አልፈልግም ስላሴ ላይ ያነሳው። ስለዚህ እኔ እዚህ ቤት ከጨረስን በኋላ ውይይታችንን እኔ ቤት ከፍቼ በእናንተ ርዕስ ምገባው በእናንተ መጽሐፍ ቅዱስ ላይ ነው። በ2000 መጽሐፍ ቅዱስ ላይ እዚህ ያላችሁ በሙሉ እኔ ቤት ውይይታችንን ስንጨርስ ትመጣላችሁ። 2000 መጽሐፍ ቅዱስን ከፍቼ የተሸከመውን ጉድ አሳያችኋለሁ ማለት ነው። ስለዚህ ስላሴ ላይ እንግባ። እኔ እድል ፈንታ ለአንተ መስጠት አልፈልግም እንድትሸሸው ማለት ነው። ስለዚህ ስላሴ ላይ መግባት እፈልጋለሁ፣ መዋየት እፈልጋለሁ። ኦኬ በደስታ
ቅድም ተናግሬያለሁ። የመወያየት ፍላጎት ማጣት አይደለም ያለኝ ውይይቱ ምን አተርፋለሁ የሚል ሀሳብ ነው ያለኝ እንጂ አንተ እንዳልክ አንተ እንደፎከርከው የሆነ የሚያሸማቅቅ የስላሴ ትምህርት ኖሮኝ አይደለም። ዓለም እየሰማ አዲስ ትምህርት ነው ያለኝ። ሜሪ ይሰማል ድምጼ? አም ሶሪ ይሰማል እሰማለሁ። አም ሶሪ ትሰማለህ ልደት፣ ግን ኔትወርክህ አንዳንዴ ቀያለ ድምጽ ይዋጣል። ኔትወርክህን አስተካክለው ልደት። አሁን ትሰማለህ? አሁን ክሊርሊ ይሰማል ይመስለኛል። አሁን ትሰማለህ። ቀጥል። ኦኬ። እኔ እውነቱን ለመናገር የሚያሸማቅቅ የስላሴ ትምህርት ኖሮኝ አይደለም ኦርቶዶክሱ ፕሮቴስታንቱ የሚመሰክርለት ጥርት ያለ የስላሴ ትምህርት እንዳለን ግልጽ ነው፣ ምንም በማያሻማ መንገድ ማለት ነው። ስለዚህ እሱን ቅድምም ተናግሬያለሁ። ሳወራ ሞር ጥንቃቄ የተሞላበት ቃላቶችን ነበር ሳወራ ነበር። በእኛና በእነሱ መካከል ሊደረግ የሚችለው ውይይት ያን ያህል ፍሩትፉል ይሆናል አይሆንም የሚለው ያሳስበኛል። ስለተጠየቅኩኝም ነው ራሱ የመለስኩት። ቅድም እዚህ ቤት ስገባ ስለ ፕሮቴስታንት የስላሴ እምነት ላወራ ሳይሆን ስጠየቅ ልዩነት አለን እንደ እናንተና እኛ እየተባለ ሲወራ ኦፍኮርስ በዚህ ዙሪያ ላይ ልዩነት አለን ስለተጠየቅኩኝ ያነሳሁት እንጂ የማንሳት ሞራ ነገር እንደዚህ አይነት አደጋ አለው ማለቴ እንደ ፈሪ የሚያስቆጥረኝ ከሆነ እንግባ በደስታ ግላድሊ። ቅድምም ተናግሬያለሁ። በፍጹም ከማናፍርበትና ከማንሸማቀቅበት ትልቁ ትምህርታችን የስላሴ ትምህርት ነው። ከዛ ወደ ስላሴ ውይይት መግባት እንችላለን። ምንም አያሳፍረኝም፣ ምንም አያሸማቀቀኝም። ደቂቃችንን እንያዝ። ስነምግባር በሞላው መንገድ እኔ አልሳደብም። በጨዋነት ትምህርቴን ብቻ አሳይቼ የምንኮራበትን መሰረት ያዝንበትን ልክ የእናታችንን ጡት ስንጠባ የጀመርነውን የስላሴ ትምህርት አይደለም ለእኔ ይቅርና መንገድ ላይ አቁመ ለምትጠይቀው ኦርቶዶክስ እንኳን በቂ መልሳለሁ ለአንድ ፕሮቴስታንት ቴዎሎጂያን ለማስረዳት የሰንበት ትምህርት ቤት ተማሪ እንኳን አይደለም እዚች አካባቢ ላይ የምንወያይ ሰዎች እንደዚህ አይነት ቃላቶችን ባልጠቀም ደስ ይለኝ ነበር። ግን አይ ሃፍቱ ሰው ደቂቃ ያዥልን። ኢንትሮዳክሽን ታይም ይኖረናል፣ ሪባትል ይኖረናል፣ ክሮስ ኤግዛሚኔሽን ይኖረናል፣ ከዛ ደግሞ ማጠቃለያ ይኖረናል ማለት ነው። ታትሴት ግን ስቲል እንዳይረሳ ከፍራቻ አንጻር አይደለም በስላሴ አልወያይም ያልኩት፣ ምክንያቱም አስቀምጫለሁ። መግባት እንችላለን በደስታ ቴንክ ዩ። እሺ ደቂቃ እኔ ሌላ ስልክ ስላለስኩኝ ደቂቃ የሚሰው ተሙዬ አማንን በትልቁ ታረጊውና አማኒ ያዝ። አማኒ ኦኬ እሺ ያ መያዝ እችላለሁ። እሺ ልጀምር። ከመጀመሪያ አሁን ዶንት ዲስተርብ አድርጌዋለሁ። ልጀምር። እሺ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም እላችኋለሁ። ስላሴ በተመለከተ ወንጌል አማኞች ስላሴን እንዴት ያምናሉ የሚለውን በጣም ባጭሩ ለማስቀመጥ ሞክራለሁ ካለን ሰዓት አንጻር ማለት ነው። ስላሴ እሺ ስላሴ የሚለው ቃል ታውቃላችሁ የግዕዝ ቃል ነው። ሰለሰ ከሚል ግዕዝ የወጣ ነው ወይም ሶስትነት ሚል ነው። ኦኬ ብዙዎች እንደሚሉት መጽሐፍ ቅዱስ ላይ ስላሴ የሚባል ነገር የለም እንዴ ስላሴ ታምናላችሁ ይላሉ። ነገር ግን መጽሐፍ ቅዱስ ላይ እነሱ ስላሴ የሚለውን ፊደል ሄደው ስለሚፈልጉ ነው። ስላሴ ማለት ሶስትነት ነው። ሶስትነት which is አብ ወልድ መንፈስ ቅዱስን ሄዳችሁ መጽሐፍ ቅዱስ ላይ ስታገኙ ስላሴን አገኛችሁ ማለት ነው። ሶ ስላሴ መጽሐፍ ቅዱስ ውስጥ ወይም ሮንግ ክሌም ነው። ኦኬ መጽሐፍ ቅዱስ ውስጥ ስላሴ አለ ፊደሉ ነው የሌለው እንጂ ስላሴ ከዘፍጥረት እስከ ራዕይ ድረስ ከመጀመሪያው ምዕራፍ ዘፍጥረት ከመጀመሪያው ምዕራፍ ጀምሮ እስከ ራዕይ ድረስ ስላሴ በመጽሐፍ ቅዱስ ውስጥ ተንሰራፍቶ የሚገኝ የመጽሐፍ ቅዱስ እውነት ነው። ኦኬ ስላሴን ስንል ባጭሩ እንዴት እናምናለን? አብ ወልድ መንፈስ ቅዱስ ሶስት አካል አንድ መለኮት ብለን እናምናለን። አንድ መለኮት ሶስት አካል ኦኬ አንድ ኢሰንስ ነው ያለው፣ ሶስት አካል ነው ያለው። ኦኬ እነዚህ ሶስት አካላት ማለትም አብ ወልድ መንፈስ ቅዱስ የተባሉ ሶስቱ አካላት ፉሊ ሼር ያደርጋሉ አንዱን ኢሰንስ። ኦኬ ያ አንዱ መለኮት የአብም የወልድም የመንፈስ ቅዱስም ነው። ስለዚህ ሶስት አማልክት ትራይቲዝም ሳይሆን የምናመልከው እኛ አንድ አምላክ ነው። ለምሳሌ አብን አምላክ እንላለን፣ ወልድን አምላክ እንላለን፣ መንፈስ ቅዱስን አምላክ እንላለን። ግን አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ ካልን በኋላ አንድ አምላክ ነው እንጂ ሶስት አምላክ አንልም። ለምን ካላችሁ እንዳልኳችሁ ቅድም በመለኮት አንድ በአካል ሶስት ነው የምናምነው። ኢሰንሱ አንድ እንጂ ሶስት አይደለም። ኦኬ አብ የራሱ መለኮት፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት የለውም። ያለው አንድ መለኮት ነው። ይህ አንዱ መለኮት ነው አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ማለት ነው። ከዛ የተነሳ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ብንልም አንድ አምላክ እንጂ ሶስት አምላክ አንልም። ኢሰንስ አንድ ስለሆነ ማለት ነው።
ስለዚህ እንግዲህ አንድነታቸው ሲል በጣም በርካታ ምንዘረዝራቸው አሉ። በመለኮት በአገዛዝ በስልጣን ዓለምን በመፍጠር በማሳለፍ እንደዚህ እያልን ምንዘረዝረው አለ። ሶስትነት ስንል ደግሞ በስም ግብር አካል ብለን ምንዘረዝረው አለ። ኦኬ ስም የሚለው አብ ወልድ መንፈስ ቅዱስ ነው። ግብር ማለት ስራ ነው እንደምታውቁት። ስለዚህ አብ ወላዲ ወልድ ተወላዲ ወይም አባት ልጅ እያልን መንፈስ ቅዱስ ራጽ እያልን ካም የሚወጣ እንደዚህ እያልን እንዘረዝራለን። ኦኬ በስም የሚለው እንግዲህ በስም በግብ በአካል ነው ያልኳችሁ። አካል የሚለውን አብ ወልድ መንፈስ ቅዱስ ዲስቲንክት ፐርሰንስ ናቸው። ኦኬ ሶስት አካላት ናቸው። ሶ ይሄ የስላሴ ቤዚክ የሆነ አስተምሮ ነው። ኦኬ በስላሴ አካላት መካከል መቀዳደም የለም፣ መበላለጥ የለም፣ መለያየት የለም። ይሄ ትክክል እንለዋለን። ኦኬ አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን። ያ ማለታችን በስላሴ አካላት መካከል መበላለጥ፣ መቀዳደም፣ መለያየት የለም ማለት ነው። አብ በነበረ ጊዜ ሁሉ ወልድ አለ፣ ወልድ በነበረ ጊዜ ሁሉ መንፈስ ቅዱስ አለ፣ መንፈስ ቅዱስ በነበረ ጊዜ ሁሉ አብና ወልድ አሉ ማለት ነው። ይሄ ነው ቤዚክሊ የስላሴ መሰረታዊያን የሚባሉት ማለት ነው። ኦኬ ሶ እኛ እንደዚህ እናምናለን። ልደተ ቃል ኦርቶዶክሳውያን እንዴት ያምናሉ? ኦርቶዶክሳውያን ስላሴ አካላት ሶስት ናቸው ብቻ ብለው አይደለም የሚያምኑት። ድርሳነ መስቀል ላይ እንደምታውቁት ድርሳነ መስቀል ላይ ቶሎ ብዬ ላሳያችሁ። ድርሳነ መስቀል ላይ የስላሴ አካላትን 5 ያደርጓቸዋል እነ ልደተ ቃል። ይሄው ድርሳነ መድኃኔዓለም ይኸውላችሁ። ድርሳነ መድኃኔዓለም ዘሁድ የሚለው ነው። ገጽ 96 ላይ ምን ይላል? ይህ መስቀል ይላል መስቀሉን ማለት ነው እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁ መድኃኒታችን ይልና ኢየሱስ ክርስቶስ ማለት ነው ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው ማለት ነው። ማርያምና መስቀሉ እኩል ናቸው ከመድኃኒታችን ጋር ይላል። ኦኬ ላይ ደግሞ ሶስትነታቸው ብሎ አብ ወልድ መንፈስ ቅዱስን ዘርዝሯል። የስላሴ አካል በኦርቶዶክስ ስንት ነው? 5። በወንጌል አማኞችስ 3 አብ ወልድ መንፈስ ቅዱስ ብቻ። ማርያምና መስቀሉ በኦርቶዶክሳውያን የስላሴ አካላት ናቸው። መጽሐፍ እያሳየው ነው። በእኛስ በወንጌላውያን አማኞች 3 ብቻ አካል ነው ያለው። አብ ወልድ መንፈስ ቅዱስ 3 አካል ነው ያለው። ኦኬ እነሱ ግን ይኸው ድርሳነ መድኃኔዓለም ዘሁድ የቤተክርስቲያናቸው መጽሐፍ ነው። ማርያምና መስቀሉ ከመድኃኒታችን ጋር ትክክል ናቸው፣ እኩል ናቸው ይላል። ኦኬ ከላይ ሶስትነታቸው ትክክል ብሎ ያስቀምጠው አብ ወልድ መንፈስ ቅዱስን ነው። ከታች ደግሞ ኢየሱስን መድኃኒታችን አለና እናቱና መስቀሉ ትክክል ናቸው አለ። ስለዚህ ኦርቶዶክስ የስላሴ አካላት ስንት ናቸው? 5 ናቸው ማለት ነው። ወደ በኋላ ላይ ጊዜ ካለ እመጣለሁ ስለ ስላቶቹ ዋሬቨር የሚያነሱት። ስለዚህ የወንጌል አማኞች ስላሴን በተመለከተ ምንም የሚያሻማ አይደለም። ጥርት ያለ ዶክትሪን አለን። በኋላ ላይ መጥቼ ማስረዳቸው አለ ሪባትል ሴክሽኑ ላይ ማለት ነው። እኛ ምናምነው ምንድነው? አንድ መለኮት 3 አካል ብለን ነው ምናምነው። ኦኬ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምነው። የስላሴ ትምህርታችን ይሄ ነው። እነሱ ግን አንድ መለኮት 3 አካል ብለው አይደለም የሚያምኑት። ይሄው ማርያም እና መስቀሉ ትክክል ናቸው ይላሉ። 5 የስላሴ አካል አለ። ይሄው ማስረጃው ድርሳነ ለመስቀል። እሺ ጨርሻለሁ። ደቂቃዬን ጨርሻለሁ። እሺ ልደት መቀጠል ትችላለህ። ተዘጋጅተህ ከሆነ አንዴ ቆይ አታስጀምረው። ቆይ Okay, where is my books? Okay. I'm sorry. በጣም ያው ድንገተኛ ቤት ስለሆነ አንዴ ይቅርታ ይደረግልኝ። መጽሐፌን እስከማውጣ ድረስ ብቻ። ኦኬ አሁን ማስጀመር ትችላለህ። እንደሚታወቀው በቤተክርስቲያናችን እጅግ በጣም መሰረታዊና ትልቁ ትምህርታችን የስላሴ ትምህርት ነው፣ ወይም ደግሞ ሚስጥረ ስላሴ ማለት ነው። ሚስጥረ ስላሴ ማለት ምን? ሚስጥር ማለት የማይታወቅ ነገር ሆኖ ሳይሆን እጅግ በጣም ረቂቅ የሆነ የመለኮትን ትምህርት የያዘ ነው። ስላሴ ማለት ባጭሩ ሶስትነት ነው። ምክንያቱም አንድ አምላክ በ3 አካላት የሚለውን የሚያስረዳ ነውና ባጭሩ እኛ ኦርቶዶክሳውያን ምን ብለን ነው የምናምነው? እግዚአብሔር በአካል 3 ነው፣ በመለኮት 1 ነው፣ በአገዛዝ 1 ነው፣ ዓለምን ፈጥሮ በመግዛት 1 ነው። ልክ ዘዳግም 6:4 ላይ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው እንደሚል እኛም አንድ አምላክ ነው ያለው። እንደተባለው በኦርቶዶክሳውያን የስላሴ ትምህርት ዘንድ 5 ስላሴ ያለ አይደለም። እሱን በሪባትል ሴሽን ላይ የሚመጣበት ይሆናል። ነገር ግን ለሌሎቹም ግልጽ እንዲሆን በዚሁ አጋጣሚ ፕሮቴስታንቱም እንዲሰማ የምፈልገው ነገር ምንድነው? በመለኮት ስንል በመፍጠር ወይም በአምላክነት በመግዛት 1 ነው፣ አንድ አምላክ ነው ያለን። 3 አካላት ነው ስንል ደግሞ ምን እያልን ነው? ልክ በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ እንደሚናገር ወደ ዓለም
ሂዱ ወንጌልንም ወይም ደግሞ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል። በማን ስም? በአብ በወልድ በመንፈስ ቅዱስ ስም እያጠመቀ። ስለዚህ ስም ካለ አካል አለ ማለት ነው። እንግዲህ አካል ያለ ስም ስምም ያለ አካል አይኖርም። ስለዚህ የአብ የወልድ የመንፈስ ቅዱስን ስም ሲነግረን እዛ ጋር አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለ ብለን እናምናለን። እኛ የሥላሴን አንድነት በአምላክነት በመለኮት በአገዛዝ ዓለምን በመፍጠር ፈጥሮን በማሳለፍ እናምናለን። ፍቃድ በፕሮቴስታንቱ ዘንድ ግን እንደሚታወቀው ፍቃድ የሚለው ለባህሪ የሚሰጥ ወይንም ደግሞ ለዲቪኒቲ የሚሰጥ ሳይሆን ለአካል የሚሰጥ ነው እናየዋለን እና ስለዚህ በእኛ የሥላሴ ፍቃድ አንዲት ፍቃድ የማትከፈል ፍቃድ ልክ ባህሪ እንደማይከፈለው ባህሪ እንደማይከፈለው መለኮት እንደማይከፈለው አምላክነት በሶስቱም አካላት መከፋፈል እንደሌለው አንድ አምላክ የምንለው አንድ መለኮት ወይም አንድ ባህሪ ስላለ እንደሆነ ሁሉ በሥላሴም ዘንድ አንዲት ያልተለያየች አንድ ፍቃድ አለ ብለን እናምናለን። ሶስትነትን ግን የአካል ሶስትነት እንዲሁም ደግሞ የግብር ሶስትነት አለ ብለን እናምናለን። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ይግልጽ ነው። እንግዲህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 27 ላይ ከአብ የሚወጣውን ሌላውን አጽናኝ እልክላችኋለሁ እንዳለ ከአብ የሚወጣ ፕሮሲድ የሚያደርገው ማለት ነው። እንደገና ደግሞ አብ አባት ነው ስንል ከዘላለሙ አንድያ ልጅ አለው። ያም ደግሞ ልጁ ጌታችን አምላካችን ኢየሱስ ክርስቶስ ነው። ከዘላለሙም ልጅ ነው። ልክ ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እንዲህ ብሎ ይናገራል። እግዚአብሔር በብዙ ጎዳና በብዙ መንገድ በአባቶች በነቢያት ተናግሮ ነበር። አሁን ግን ሁሉን ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ አለ። ስለዚህ የእግዚአብሔር ልጅ ስንል ጌታ ከዘላለሙም የእግዚአብሔር ልጅ ነው። አብ ደግሞ ከዘላለሙም የወልድ አባት ነው። መንፈስ ቅዱስ ደግሞ ከዘላለሙ ከአብ የወጣ ነው ብለን እናምናለን። ልክ በሃይማኖተ አበው እንደምናምኑ እንዲህ እናምናለን ብለን እንደምናነገረው ማለት ነው። ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። የሚታየን የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን። ዓለም ሳይፈጠር ከማን ጋር በነበረ? ከእርሱ ጋር በነበረ። ቅድም በዚህ በአዲሱ መደበኛ ላይ ያሉትን ሀሳቦች በኋላ ላይ ሪባትል ሴሽን ላይ ማሳይ ይሆናል እና ቅድም እንዳሳያቸው አዲሱ መደበኛ ላይ በሥላሴ ረገድ ዙሪያ አብ የበላይ አስተዳዳሪ ነው የሚል አሳይቻቸዋል። አዲሱ መደበኛ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ማብራሪያው ላይ በሥላሴ ዘንድ አብ የበላይ አስተዳዳሪ ነው ብለው ማብራሪያው ላይ ያስቀምጣል። በሥላሴ ዘንድ ሲል ስለ ሥላሴ ካነሳ አንድ ሰው እያነሳ ያለው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ። ስለዚህ አብ የበላይ አስተዳዳሪ ነው ብሎ ከማመን የበለጠ ምንፍቅና በታሪክ ውስጥ አናውቅም። እንደዚህ ብሎ ያስተማረ ካለ ያለ በስለ ሰውነቱ ከሆነ የስ አይደለም ከአብ ከመላእክትም በጥቂቱ እንዳነሰ ዕብራውያን መጽሐፍ ይነግረናል። ምዕራፍ 2 ቁጥር 8 ላይ ከመላእክት በጥቂቱ አሳነስከው እንደሚል ያ ሐሳብ አለ። ስለዚህ ጠቅለል ሲል የሥላሴ ትምህርት በጣም ያን ያህል የተወዛገበ ነገር አይደለም። ግን እኛ የሥላሴ ትምህርታችን ከፕሮቴስታንትም የተቀዳ ከፕሮቴስታንትም የተወሰደ ሳይሆን ከቤተ ክርስቲያን ከእውነተኛይቷ ቤተክርስቲያን የተወሰደ ሐዋርያት እንደሚያምኑት እኛ እንዲህ እናምናለን ብለን የምናምን ሰዎች ነን። ክርስቶስ ከዘላለሙ ከአብ እንደተወለደ እናምናለን። ይህም ዘላለማዊ ልጅነቱ ነው። አብ ከዘላለሙ አባት እንደሆነ እናምናለን። ይሄ የሥላሴ ግብር የስም ግብርን አስረድቻለሁ እና ስለዚህ ሶስትነት በስም የአብ ወልድ መንፈስ ቅዱስ፣ ሶስትነት በአካል የአብ አካል የወልድ አካል የመንፈስ ቅዱስ ረቂቅ አካል፣ አንድነታቸውን በባህሪ በመለኮት ዓለምን ፈጥሮ በመግዛት እኚህን ሀሳቦች ክሊርሊ ያስቀምጠናል እና ከዚህ አንፃር እንደዚህ እናምናለን፣ እንዲህም ደግሞ እናስተምራለን። ስለዚህ ይሄ እምነታችን ከዘላለሙም ጸንቶ የነበረና የሚኖር ነው። በጣም ለብዙ ሰው ግር የሚለው ነገር ምንድን ነው? እንዴት ነው ቆይ ሶስቱ አካል አንድ አምላክ የሚሆነው? ሲጀመር አምላክነት አካል ሳይሆን አምላክነት ባህሪ ነው። ኦኬ ጨርሻለሁ። እሺ አሁን በተነሱ ሀሳቦች ላይ አይ ቲንክ እንደ ሪባትል የሚነሳ ነው። ለሪባትል የሚነሳ ፖይንት ተነስቷል ብላችሁ ማታስቡ ከሆነ እያንዳንዳችሁ የራሳችሁን አታክ የምትጠሩበትን አይዲያ ማንሳት ትችላላችሁ። ያ እንደዛ ነው። ያ ኦኬ። ስለዚህ ዝግጁ ነህ ኤፍሬም? አዎ ዝግጁ ነኝ። 7 ደቂቃ። እሺ ልደት ጨረፍ አድርጎ ያለፈውን እንግዲህ ሀሳብ ልስጥበት። ምንድነው ሲናገር የሰማችሁት? እኛ ነው እንደዛ እናምንም፣ 3 አካላት ናቸው ብሏል። ይኸው የቤተክርስቲያናቸው መጽሐፍ ላይ አሳይቻችኋለሁ፣ በማስረጃ ነው ያሳያችሁ። ምንድነው የሚለው? ይህ መስቀል ይላል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ
ፈጽሞ የማይለይ ነው። መስቀሉ አይለይም ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ የሚለያይ አይደለም። እሱ ብቻ አይደለም ይኸውላችሁ እንዲሁ ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነዋል። ቅድም ስላሴን ሳስረዳችሁ ምን ብያችኋለሁ? አብ ወልድ መንፈስ ቅዱስ ትክክል ናቸው አላልኳችሁም? ትክክል ማለት እኩል ማለት ነው። ያለመበላለጥ፣ ያለመቀዳደም፣ ያለመለያየት። አብ በነበረበት ጊዜ ወልድ አለ፣ ወልድ በነበረበት ጊዜ ሁሉ አብ አለ፣ መንፈስ ቅዱስ በነበረበት ጊዜ ሁሉ አብና ወልድ አለ። ኦኬ፣ እንደዚህ ያላችሁ ያገለባበጣችሁ መናገር ነው። ስለዚህ መቀዳደም የሚባል የለም፣ መለያየት የሚባል ነገር የለም። ኦኬ፣ መበላለጥ የሚባል ነገር የለም። እኩል ትክክል ማለት እሱ ነው። ይሄው መድኃኒታችን አለ ኢየሱስ ክርስቶስን። ኦኬ፣ መስቀሉ እንደገና ማርያም ትክክል ናቸው፣ ሶስትነታቸው ትክክል ነው አለ። ትክክል ናቸው። ስለዚህ የሥላሴ አካላት 5 ናቸው ማለት ነው። ማርያምና መስቀሉ ተጨምረዋል። ኦኬ፣ ከዛ እንደሱ ብቻ ቢሆን ጥሩ ነበር። እንዲህ እናምናለን ይላል። ኦርቶዶክሳውያን የሚያምኑት እንደዚህ ነው። እኔ አይደለሁም ያልኩት፣ ይሄው መጽሐፋቸው ነው። እናመልካለንም ይላል። እንደዚህ ነው የሚያመልኩት፣ አምልኳቸው እንደዚህ ነው። እንዲህ እንናገራለን ይላል። እንደዚህ ነው የሚናገሩት። አሁን ልደት ለምን መናገር እንዳልፈለገ አላውቅም። መናገር አለብህ እንጂ እንዲህ ተናገር። ሃይማኖት አይደለም እንዴ? ይሄ የቤተክርስቲያን መጽሐፍ አይደለም እንዴ? ህዝቡን ለማታለል ስትፈልግ ነው እንዴ መተህ እዚህ የወንጌላውያን አማኞችን ስላሴ የምታወራው? የወንጌላውያንን ይሄው እኔ የምናገረው ነው። የወንጌላውያን አማኞች ያንተ ይሄ ነው። ይሄን ተናገር፣ የኛን አትናገር። የኛ ከዚህ የተለየ እኔ ከምናገረው የተለየ ካለ ማስረጃ አምጣ። ይሄ የሚለው እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን ካለ በኋላ እናመሰግናለንም ይላል። እንዲህ ነው የሚያመሰግኑት። ማርያምና መስቀሉን ከኢየሱስ ክርስቶስ ትክክል አድርገው ነው የሚያመሰግኑት። ኦኬ፣ እንዲህ የሚያምን ይድናል ይላል። ጭራሽ እንዲህ የሚያምን ነው የሚድነው በኦርቶዶክስ። እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። አሁን ያመነ የተጠመቀ ምናምን የሚባለው እዚህ የቲክቶክስ ጌም ነው። ኦኬ፣ ሰዎችን ዲሲቭ ለማድረግ ለማታለል እንግዲህ የሚጠቀሙት ቃል ነው። በመታችሁ አምናችሁ ተጠምቃችሁ ምናምን ናረ ይሄው እንደዚህ እናምናለን። እንዲህ የምታምን ከሆነ ነው ምትድነው እያለ ነው። እኛ እየመጣን ማስካችሁን እንልጠዋለን ማለት ነው። ይሄ ነው ትክክለኛ የእናንተ ሃይማኖት። እንደዚህ ነው ማመን ያለብህ ይላል። እንደዚህ ነው ማመን ያለብህ። እንደዚህ ካላመንክስ ይደየናል ይላል፣ ይፈረድብሃል። ምን ብለህ ካላመንክ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ብለህ ከላይ ይኸው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው እንዳለ ሁሉ እዚህ ጋር ደግሞ መድኃኒታችን እናቱ መስቀሉ ትክክል ናቸው ይላል። ስለዚህ 5 የሥላሴ አካል ነው ያለው። 3 አትበል። 3 የወንጌላውያን አማኞች ትምህርት ነው። 3 የሥላሴ አካል የሚለው የወንጌላውያን አማኞች ትምህርት እንጂ የእናንተ ትምህርት አይደለም። ኦኬ፣ ስለዚህ አንዳንድ ፖይንቶችን ቅድም ማንሳት የነበረብኝን ሐሳቦች ላንሳ ማለት ነው። እዚህ ላይ ከተናገርኩኝ እንትን ማለት የምትፈልጉ ሰዎች ድርሳነ መድኃኔዓለም ነው እያነበብኩ ያለሁት። ዘሁድ ነው፣ ገጽ 96 ነው። የቤተ ክርስቲያኒቷ መጽሐፍ ነው ይሄ። ኦኬ፣ እኔ ከምናገረው የተለየ ነገር ካለ በማስረጃ አምጥቶ ማቅረብ ይችላል። እኛ ምናምነው ነግሬያቸዋለሁ፣ ቅድም በተደጋጋሚ ነግሬያቸዋለሁ። አንድ መለኮት 3 አካል ብለን ነው ምናምነው። there is one essence, okay, 3 distinct persons። እንደዚህ ነው ምናምነው። የኛ እምነት ይሄ ነው፣ የኛ ሃይማኖት ይሄ ነው። የነሱ ግን እንደዚህ አይደለም የሚያምኑት። እንደዚህ የሚያምኑት እነሱ ማርያምም መስቀሉም ትክክል ናቸው ከኢየሱስ ጋር ብለው ነው የሚያምኑት። ስለዚህ 5 የሥላሴ አካል ነው ማለት ነው ያለው። ወደ ሌላው ወደ ቅድም ወደ ተነሳው ጨረፍታ ሐሳብ ሰጥቶ ወዳለፈበት ሐሳብ ላንሳ። ፍቃድን በተመለከተ ሥላሴ ፍቃድን በተመለከተ ሥላሴ ቲክቶክ ላይ በጣም እንግዲህ ከድሮ ጀምሮ ጥሩ አድርጌ ስለደበደብኳቸው በተደጋጋሚ የኔን ትምህርት ማድረግ ባይ ዲፎልት የወንጌላውያንን ትምህርት አታክ ማድረግ ነው ብለው ያስባሉ። ስለዚህ ሁልጊዜ ፍቃድ ብለው እኔ ያላልኩትን እየዋሹ ያደርጋሉ። ወደ በኋላ ላይ ማስረጃ ስለምጠይቅ እኔ ደግ ስለሆንኩ አስቀድሜ እነግርሃለሁ። አሁን ተዘጋጅበት። እሺ፣ ማስረጃ ስለምጠይቅ ወደ በኋላ ላይ ልደት ማስረጃዎችን ካሁኑኑ ቪዲዮዎችን ፈልግ፣ እኔ እያወራው ማለት ነው። በኋላ ጠይቃለሁ። ምንድነው በሥላሴ አካላት መካከል ለምሳሌ ፍቃድ የሚለው ሐሳብ ምንድነው? ፍቃድ እኔ ማምነው ትክክለኛውም የመጽሐፍ ቅዱስ ትምህርት ምንድነው? ፍቃድ ኤፍሬም 3 ፍቃድ ያምናል እያሉ በተደጋጋሚ ይዋሻሉ። ውሸት ነው። 3 ፍቃድ ብዬ አንድ ያልተለያየ ብዬ ማሰሪያ ያልሰጠውበት ካለ አምጦ አልኩኝ። የለም። 1 ሚሊዮን ብር ይሰጠዋል ብዬ መድቤ 3 ቀን ጠበቅኩኝ። የለም። ውሸት ኤቭሪዴይ በሌለበት ኤፍሬም አሳቻ ሰዓት እየጠበቁ እየገቡ መዋሸት። ዳስ ዋይ አም ሂር ተጠርቼ የመጣሁት ሲዋሽ ማለት ነው። 3 ፈቃድ ነው ኤፍሬም ያምነው። 3 ፈቃድ ነው ብዬ አላውቅም። እኔ 3 ፈቃድ ነው ካልኩኝ እኔ ማሰሪያ አለ አይደለ? አንድ ያልተለያየ የሚል
አንድ ያልተለያየ ማሰሪያ ከሌለው ሶስት ፍቃድ የሚለው ውሸት ነው። ትክክለኛ ትምህርት አይደለም። የሥላሴ ትምህርት ትክክለኛ አይደለም። በዛ መልክ ኦኬ ፍቃድ አለው። አዎ የኔ ትምህርት ትክክል ነው። መጽሐፍ ቅዱስ አይደለም እንዴ? ፍቃድ አለው አይልም እንዴ? ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ላይ ሳታቆረጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በክርስቶስ ኢየሱስ ወደ እናንተ ነውና የእግዚአብሔር ፍቃድ የማን ፍቃድ? እግዚአብሔር የሚለው ማን ነው? አብን ነው። አብ ፍቃድ አለው ማለት ነው። እሺ ወልድ ፍቃድ አለው? አዎ ወልድ ፍቃድ አለው። ለምሳሌ ዮሐንስ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እሺ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ የኔን ፍቃድ አልሻምና ይላል። የላከኝ ይላል፣ የኔ ፍቃድ ይላል። አየ ፍቃድ ደግሞ አለው ማለት ነው ወልድ። እሺ መንፈስ ቅዱስስ ፍቃድ አለው? አዎ አለው ፍቃድ። እሺ እንዴት? ለምሳሌ አንደኛ ቆሮንቶስ ምዕራፍ 12:11 ላይ ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ማን ነው ይሄ? መንፈስ ቅዱስ። ኦኬ ያ መንፈስ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። የኤፍሬም ትምህርት ይሄ ነው። ያልተለያየ አንድ ፍቃድ ነው። ይሄን መሞገት ይቻላል። ስቲቭ እኔ ፊት ይሞግት። አንድ ያልተለያየ የሚል ማሰሪያ ያለው አንድ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን ደግሞ አብና ወልድ ይፈቅዳሉ ነው። ይሄ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው፣ የክርስትና ትምህርት ነው። እዚህ ላይ መሞገት ሚስ ሪፕሬዘንት ሳያደርጉ ሳይዋሹ ሳይቀጥፉ እዚህ ላይ ብቻ ቤዝድ ሆኖ ክርክር ማምጣት የሚቻል ከሆነ አም ሬዲ ታንክ ዩ። መልካም ስሙዝ ሆኖ እየሄደ ነው። ሪባትሉን ማን ነው እንትን ልደት መቀጣት ይችላል። 7 ደቂቃ አንዴ ከማስጀመር በፊት አማን እንትን እንደሚታይ እርግጠኛ መሆን ስላለብኝ ይታያል። ለስክሪን ይታያል በደምብ። እሺ ማሁን ማስጀመር ትችላለህ። እዚህ ጋር ኤፍሬም ከተናገረው ነገር አንፃር እናንተ ኦርቶዶክሳውያን 3 አካልን አይደለም የምታምኑት 5 አካል ነው አለ። መስቀሉን እና ደግሞ ድንግል ማርያምን ጨምራችሁ ያን ደግሞ እንደ እግዚአብሔር ወይም ደግሞ ልክ እንደ የምትለውን ቃል የመስቀሉ ክብር ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደ የምትለውን ቃል በመያዝ ወይም ደግሞ ትክክል የምትለውን ቃል በመያዝ ያንን ጨመረና ምን አለ? እናንተ 5 ሥላሴን ያላቸው እኛ በየትኛውም ይሰማል፣ ድምጼ ይሰማል አለው በየትኛውም የእምነት መግለጫችን ላይ የሥላሴን አካል 5 አድርገን አናውቅምና ያመጣው ማስረጃ ከገድላትና ድርሳናት ላይ እንኳን ቢሆን አንተ እንደተረጎምከው የሚተረጎም አይደለም። ለምሳሌ እንደዛ ምትል ከሆነ መጽሐፍ ቅዱስ ላይ ተመሳሳይ ሴንስ ያላቸው ነገሮች አሉ። ካላነበብከው ልጠቁም። ገላትያ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል በሥጋዬ ፈተና የሆነብኝን ነገር አልነቀፋችሁምና አልተቀየማችሁትም፣ ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ አለ ጳውሎስ። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ ስላለ ስለዚህ ኤፍሬም ባለ ጊዜ ይመጣና እዚህ ጋር ስለዚህ ጳውሎስ ክርስቶስ ሆነ፣ ጳውሎስ የእግዚአብሔር መልአክ ሆነ ልትል ነው ማለት ነው። እና አንድ ጊዜ ክርስቲያኖች ፊት መጥተህ ከማውራት እና ዝም ብለህ ከኤርሚያስ የተቀበልከውን እዚህ ጋር ከመድፋት በፊት አንዳንድ ሪፈረንሶች ኖሩ ይገባል። እዛ መጽሐፍ ላይ እንደ የሚል ቃላቶች ሁሉ ከዛ ጋር ነገር ጋር ያንን ከፍ አድርጎ ለማውራት ንጽጽራዊ ንግግር ነው እንጂ ያ ማለት ልክ መለኮታዊ አካል ነው ይላል። መስቀሉ መለኮታዊ አካል ነው ይላል። አይ ዴር ዩ አንድ ማስረጃ እንድትሰጠኝ። መስቀሉ መለኮታዊ አካል ነው ይላል። ድንግል ማርያም መለኮታዊ አካል ናት ይላል አይልም። በሥላሴ ዘንድ 3 መለኮታዊ አካል አለ ብለን የምናምነው መስቀሉ መለኮታዊ አካል የሚሆን ከሆነ ናው ኤፍሬም ይከፍትና ልክ ሲጮህ በሞራል እንደመጣው ታሳይ ይናለን። ይሄው ጳውሎስ እኮ ተናገረ፣ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ አለ። ስለዚህ ክርስቶስ ነው ብሎ ተቀበሉት ማለት የገላትያ ክርስቲያኖች ጳውሎስ የእግዚአብሔር መልአክ ነው ብሎ ተቀበሉት ማለት ነው። ዛት ሶሳድ ይሄ ያሳፍራል። ቁጭ ብለህ ብታጠና ይሻላል ብዬ አስባለሁ። እና አንዳንድ ነገሮችን ሮንግሊ ኢንተርፕሬት ባታረጋቸው መልካም ነው። ሶ እድሜ ዘመንን ስትጮህበት የነበረውን ያውም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ባይሆንም አንተ ካመጣው አንጻር ግን መልሰናል ማለት ትክክል ነው የሚለው ቃል ምንን የሚገልጽ ነው? ትክክል ነው ማለት ክብሩ ከፍ ያለ ነው። የክብሩን ከፍታ የሚያሳይ ነው እንጂ መስቀሉ መለኮታዊ አካል ነው የሚል ማብራሪያ እዛ መጽሐፍ ላይ የለም። ባይሆን አንተ እንዳቃለልከው አንልም፣ ግን ያው ፕሮቴስታንት ወንድሞቻችን ከምትጠቀሙት መጽሐፍ ቅዱስ አዲሱ መደበኛ ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለው ማብራሪያ ምን ብሎ ይናገራል? በሥላሴ አካላት ዘንድ ይላል። በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ይላል። ስለዚህ በሥላሴ አካላት
ዘንድ አብ የበላይ አስተዳዳሪ ነው ማለት የሥላሴ አካል ተብሎ ከተጠራ መርሳት የሌለባችሁ ስለ ወልድ ብቻ አይደለም ስለ መንፈስ ቅዱስም። ስለዚህ ኤፍሬም አብ የመንፈስ ቅዱስ አስተዳዳሪ ነው እያልከን ነው። ይሄንን ነው የጠራ የነቃ ጥርት ያለ የሥላሴ ትምህርት አለን የምትለው? አብን የበላይ አስተዳዳሪ አድርገህ የምታስቀምጠውን ትምህርት እንደዚህ አይነት ነገር እኮ ነው ሰዎችን ወደ እስልምና እየወሰደ ያለው እኮ። እንደዚህ አይነት ትምህርቶችን እየሰጠ እኮ ነው ሰዎች እየተወዛገቡ ያሉት። ይሄ ለዚህ ትምህርት መልስ እንፈልጋለን። በማብራሪያችሁ ላይ አብ በሥላሴ አካላት ዘንድ የሥላሴ አካላት ዘንድ የበላይ አስተዳዳሪ ነው ለምትለው ማብራሪያ እናመጣለን። ስለዚህ ሮጠ ግረ ጥራ ያመጣው ነገር ምንድነው? መስቀሉ ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ የሚለው ነው አይደለም? ይሄው እኮ ጳውሎስ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ ማለት አንተ ክርስቶስ ነህ ማለት አይደለም። በዚህ መልክ እንረዳው እንፈልጋለን። ሌላኛው እስኪ በታሪክ ውስጥ በመጀመሪያው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን የትኛው የቤተክርስቲያን አባት ነው እስኪ ፍቃድን ለአካል ሰጥቶ ያስቀመጠው? ፍቃድን ለአካል ሰጥቶ ያስቀመጠው አናገኝም፣ አንመለከትም። ይሄ አንተና የተወሰኑ ሰዎች ያመጣችሁ ትምህርት ነው እንጂ በታሪካዊ ሥላሴ ትምህርት ውስጥ ፍቃድን ለአካል ይሰጣል? በአንደኛው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን ልታመጣልን ከቻልክ እናሳያለን። ዮሐንስ ወንጌልን አመጣ። ፍቃዴን አልሻም የሚለው ትርጉም ሁለት ፍቃድን የተነጣጠሉ ሁለት ፍቃድን የሚያሳይ ነው ወይንስ የኔ ፍቃድ ከአንተ ፍቃድ የተለየ አይደለም ለማለት ነው? ከዚህ በፊት እኮ ብዙ ጊዜ ቁጭ አድርገን አስተምረናል እኮ በውስጥም በወንድሞቹ ተመክረሃል። በዚህ ጉዳይ እኮ ኤፍሬም በቃ አፍን ዘጋ እዚህ ጋር ሚስ አድርገሃል ብለው እኮ ወንድሞቹ እኮ ነግረውሃል እኮ። ልክ አይደለም የተናገርክ ያለው እኮ። አንዳንድ ሰዎች እኮ የኤፍሬምን ትምህርት እኮ መርምሮ እስከመባል ድረስ እኮ ደርሰሃል። እኛን ጭራሽ 5 ሥላሴ ትላለህ እንዴ? ውሸት። መስቀሉ መለኮታዊ አካል ነው አላለም። ድንግል ማርያም መለኮታዊ አካል ናት አላለም። ንጽጽራዊ መንገድ ተደርጎ የተቀመጠን ሐሳብ አምጥተህ ማስቀመጥ በራሱ ስህተት ነው። ይሁንና እንደው ይሄኛው መልስ ሰጠን። ይሁንና ይህ ሐሳብ የተገኘው የሃይማኖት መግለጫ ላይ ነው? የቤተክርስቲያኒቷ ለምሳሌ ክሪዷ ላይ ነው የተገኘው ወይንስ ምን? ገላት ድርሳናት የምርም እንደዚህ አይነት ሐሳቦች ቢኖሩ አንድ ክርስቲያን ቢያነብ መታረም አለበት ብሎ እንዲታረም ማድረግ ይችላል። ስለዚህ ገላት ድርሳናት ሲጀመር የሃይማኖት መግለጫም የሃይማኖት መከራከሪያ መጽሐፍ አይደሉም። እንደ አጋጣሚ ሆኖ ግን ገድሉ ሲናገር ግን አልተሳሳተም። አምስት እያላችሁ የምታደናቁሩን ፕሮቴስታንቶች ከዚህ በኋላ ብታቆሙ የተሻለ ነው፣ ሐሳቡ እንደዛ ስለማይሄድ። ስለዚህ እንደዛ የምትሉ ከሆነ 5 ሥላሴ የምትሉ ከሆነ ጳውሎስን ልክ እንደ ክርስቶስ አድርጋችሁ ነው የምትወስዱት ማለት ነው። እንደ እግዚአብሔር አንዴ መልአክ ታደርጉታላችሁ ጳውሎስን፣ አንዴ ደግሞ ክርስቶስ ልታደርጉት ነው ማለት ነው። ነገሮችን በዚህ ልክ ባናጣምማቸው የተሻለ ነው። እንዳጠቃላይ ቤተክርስቲያኒቷ በእምነት መግለጫዋ ላይ እኮ ብያለሁ፣ በእምነት መግለጫዋ ላይ ተናግሬያለሁ እኮ። ምን አይነት አሁን ከኤፍሬም የምፈልገው ቤተክርስቲያን በእምነት መግለጫዋ ላይ መሰረታዊ በእምነት መግለጫዋ ላይ ለምሳሌ አሁን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ የውጪ ግንኙነት እምነቷን ስርዓት አምልኮቷን ያስቀመጠችበት ነው። እዚህ ላይ ምን ብላ ነው የተናገረችው? ቤተክርስቲያን? ይሄ እኮ ክሊርሊ እኮ ማስቀመጥ እኮ እንችላለን እኮ። ሶስትነት በምንድን ነው? የአካል ሶስትነት የእምነት መግለጫችን የአካል ሶስትነትን ነው የሚለው። እዛ ላይ መስቀሉ የሥላሴ አካል ነው ወይ ይላል ወይ? መለኮታዊ አካል ነው። ልክ እንደዚህ ለምሳሌ ለአብ ፍጹም አካል አለው፣ ለወልድም ፍጹም አካል አለ፣ መንፈስ ቅዱስም ፍጹም አካል አለው፣ ለመስቀልና ለማርያም ፍጹም አካል አላቸው ብሏል። ሃው ዴር እንዴት ያህል ጭፍን ጥላቻ ነው ለኛ ያላችሁ። ግን አላልም አንልምም። ይኸው ከእምነት መግለጫችን እስኪ አምጣና ሳየን። ገድሉም እንደዛ አይደለም እያለ የመስቀሉን ክብር ለመግለጽ የሄደበት ርቀት ነው እንጂ የድንግል ማርያምና የመስቀሉን ክብር ለመግለጽ የሄደበት ነው እንጂ ልክ አንተ እንዳልከው 5ኛ 6ኛ 7ኛ ሥላሴ ያለን ሰዎች አይደለንም። ይኸው በሚስጥረ ሥላሴ ትምህርታችን ላይ የአካል ሶስትነት ነው እንጂ የአካል አምስትነትን አናምንም፣ አምነንም አናቅም። በቀደም ኤርሚያስ ሲጨፍርበት ኤፍሬም ያዋረዳቸው ሲል አልነበረ? ይኸው በራስ ባመጣኸው ጽሁፍ ራስ እዚህ ጋር ተዋርደህ ትሄዳታለህ። እስከ መጨረሻው ማዳመጥ አንዳንድ ጊዜ አግባብ ነው። ለዛ እኔ ለአንድ ጥቅስ ብቻ ነው የምሰጥ። በቃ አንድ ጥቅስ፣ ያንን ጥቅስ ቻሌንጅ አድርገኝ ብቻ አለቀ። ጳውሎስ ልክ እንደ እግዚአብሔር መልአክ ስለተባለ ጳውሎስ ምን ልትለው ነው? እግዚአብሔር መልአክ ልትለው ነው? ባይሆን እዚህ ጋር በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው የሚለውን ምን እንደምታደርገው አላውቅም። ብዙ ጊዜ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ይሄንን የተምታታ መጽሐፍን ማብራሪያ መጽሐፉን እኔ ቃሉን አይደለም እንደዚህ የምናገር ማብራሪያ ላይ ያስቀመጥከው ነገር ግን እጅግ የተዋረደና የወረደ ጽሁፍ ነው። ለዚህ ምን አይነት መልስ እንደሚኖርህ አላውቅም። ከጨረስክ አማን ጨርሻለሁ። ቆየ እንደዚህ እጅን ከታች እያወዛወዝኩ ነበር። እሺ እንትን ማድረግ ትችል ነበር እኮ አንሚዩት አድርገህ ስታርት ትሬን ትችላለህ። ያው እሱ ላይ እንደዚህ እናድርግ ምዕመናን። ወደ ሁለታችሁም ነው ይሄኛው የኔ ሰጀሽን። ፐርሰናል እንትኑን ተውት። የመጀመሪያው እዚህ ጋር እየሰማን ያለነው ነገር ጆሮአችንን
እያደማው ነው ያለው። ይቆረቁረናል አንዳንድ የምታወራቸው ፐርሰናል እንትኖች እና ከሁለታችሁ አንፎርቹኔትሊ ስለጀመረው ትንሽ መርፌን በደንብ መጋት አለብኝ። አይ መርፍ እንትን ኤፊሻይ መርፌውን ተውና ነው ዲቤት ላይ ፐርሰናል መኮን ሲጀመር ኦልሬዲ አይዲያው ይጠፋል ኤንድ አርጊመንቱ ሉዝ እንደተደረገ ነው የሚታሰበውና በተቻላችሁ መጠን ኦብጀክቲቭ ለመሆን ሞክሩ። ልደት ካልክ ቀጥሎ ያነሳው ሐሳብ የሚል ነው መሆን ያለበት። ልደትም አንተ ካነሳ ኤፍሬም የሚል ስም ካነሳ አስከትለ ስሙን አስከትለ ስለሱ ነገር ማውራት ከጀመርክ ሰብጀክቲቭ ይሆናል። ያ ደግሞ የዲቤት ህግ ማይከተል ነው የሚሆነውና ኤኒዌይስ ሞር ኦፍ ኦብጀክቲቭ ለማድረግ ሞክሩ። አሁን ውስጥ ያሉ 77 ናቸው ብለናል። ኦኬ አይ ቲንክ ያገና እሺ ጎ ሄድ ኤፍሬም ዝግጁ ነው? ዝግጁ ነኝ። እሺ ልደት እዚህ ጋር እንደ እግዚአብሔር ተቀበላችሁኝ ብሎ የላይኛው የልደት ስታይል ነው። እንደ እግዚአብሔር ብሎ የላይኛውን ነው ያመጣው። እንደሚለው ላይ አልነበርኩም እኔ የነበርኩት ከታች ነው። መድኃኒታችን ይህን ጥያቄ ስማኝ፣ ልብ ብለህ ስማኝ። እንደዚህ ይላል፣ ሶስትነታቸው ትክክል የሚሆን ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው ይላል። ስለዚህ ሶስትነታቸው ትክክል የሚሆን ሲል ምን ማለቱ ነው? ልደት ሶስትነታቸው ትክክል የሚሆን የሚለው የአብ የወልድ የመንፈስ ቅዱስን ነው እኮ ትክክል ነው። ሶስትነታቸው ትክክል የሚሆን ማለቱ ምን ማለት ነው? ሶስትነታቸው ትክክል ነው ሲል ስድስት አይደሉም፣ ሰባት አይደሉም፣ ሶስት ፍጹም ገጽ ያላቸው ጥያቄን ስሙ፣ የሚመልሰውን ስሙ። ሶስትነታቸው ትክክል ነው ሲል ምን እያለ ነው? ሁለት አይደለም፣ አራት አይደለም፣ አምስት አይደለም፣ ፍጹም ሶስት ናቸው እያለ ነው። ኦኬ ሶስትነታቸው ትክክል ነው ሲል ፍጹም ሶስት ናቸው እያለ ነው። ኦኬ ቅድም ግን ትክክል ማለት ክብሩ ከፍ ያለ ነው ብለህ ተርጉመህ ነበረ። አሁን እዚህ ጋር ሲመጣ ትክክል ትርጉሙን ለምንቀየር ከስላሴ አንፃር ሶስትነታቸው አንድ ቃላት ተመሰጠርገው መድኃኒታችን ይላል። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው ይላል። መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ስለዚህ ይሄ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? እዚህ ክፍል ላይ እየተናገረ ያለው ከስላሴ ጋር አንድ ላይ ሶስትነታቸው ትክክል ነው እያለን ያለው መድኃኒታችንና መስቀሉ መድኃኒታችን ኢየሱስ ክርስቶስ ስማ መድኃኒታችን ከእናቱ ይላል። መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ሶስትነታቸው ትክክል ነው፣ ኢየሱስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? ከላይ እንዳስቀመጥኩልህ ሶስትነታቸው ትክክል ነው ሲል እዚህ ጋር በቀጥታ መድኃኒታችን ታምናለህ ወይ ነው? ታምናለህ ወይ? አንድ ጥያቄ ከተጠየቀ እኔ ነኝ ጠያቄ ና መንተባተብ የለም። እኔ ነኝ የጠየቁት፣ ጥያቄን መልስ። ሶስትነታቸው ትክክል ነው ሲል ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው አይደለም? የስ ኦር ኖ አይደለም ጥያቄው። ኦኬ እኔ ነኝ እኮ ጠያቄው። ትክክል ነው ወይስ አይደለም ብለህ አንተ ነህ። እኔ ጠያቄ ነኝ እኮ እኔ የምጠይቅ ነው እመልሳለሁ። ኦኬ ሰዓቱን እየገደልክ ነው። ቀልድብሃለሁ አንተ ላይ። ቆይ ማርያም ኢየሱስና መስቀሉ ትክክል ናቸው ብለህ ታምናለህ አታምንም? መልስ እኮ ልመልስልህ። ጠብቀኛ። በጣም ደሩ ላይ እንደሚናገረው ምንድነው ከላይ ጋይስ ሁላችሁም እንዳይቱ ሶስትነታቸው ትክክል የሚሆን ብሎ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተናግሮ በአራት ነጥብ ዘግቶት ነው የሚያልፈው። በአራት ነጥብ ዘግቶት። አሁን የኔ ጥያቄ መድኃኒታችን ሌላ ጥያቄ ኧረ ስማ የኔ ሰዓት ነው ጥያቄ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ቶሎ በል፣ አለበለዚያ እኔ አነባዋለሁ። እኔማ መጽሐፍ ቅዱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙ ጢሞቴዎስ በአክያ ሀገር ሁሉ ከሚኖሩ ቅዱሳን ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የምስጋናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ ባለው ላይ በምትናገረው ነገር ላይ ቀድም የነገርኳችሁ ነገር ሁለታችሁም አፍሳችሁ እንዳትገኙ። ኦኬ አይ ነው ደቂቃ በጣም ይሮጣል። ትንሽ ደቂቃ ነው እየተጠቀምን ያለ ነው። ሂትድ የሆኑ ወርዶች ሂትድ የሆነ ዲቤት ነው ኤንድ ሂትድ የሆኑ ወርዶችን ልንጠቀም እንችላለን። ዶንት ዱ ዳት። ኦኬ እንደሱ አይነት ቃላትን አትጠቀሙ። ያ እንደዛ እናደርጋለን። እኔ ነኝ የጠየኩት፣ አሳየኝ። እኔ ነኝ የጠየኩት። ውይይታችን ስለ ስላሴ አይደለ?
እንዴ የሌለ ነገር እንዴት አሳየኝ ትላለህ? ስለ ስላሴ አካል ማያወራም ጨርሶ። እንዴ ስለ ስላሴ መቼ ጻፉና ነው? ስለ ስላሴ አካል መቼ ጻፉና ነው? የጨነቀለት። እሺ ቀጥል። አይዞህ ልደት፣ እኔ ልንተባተብ። አማን አንዴ ሰዓቱን አቁመው። አያቆመውም። እንዳታቆመው አማን፣ አያቆመውም። አንተ እንደምትቀልደው ቀልድብሃለሁ። አያቆመውም። አማን አንዴ ሰዓቱን ማንም እንዳይገባ ሲቀልድ እንደነበረው ቀልድበታለሁ። ቀጥል። ማንም እንዳይገባ። ቃላቶችን አስተካክል። እሺ አንተ ሰሞኑን እኔ ልታርም ልደተ ቃላቶችን አስተካክል። ምን ስትል ነበረ? ሴም አፕሮች ነው አፕላይ ማድረገው። በነገራችን ላይ አንተ ያላረከውን እኔ ያላረገው። ትልቅ ሰዎች ነን፣ ሀሳብ ላይ ብቻ እናውራ። ቅድም በጣም ህፃን ልጅ ነበር፣ ካሁን ትልቅ ሆንክ፣ በደቂቃ ውስጥ አደግ። ቅድም ምን ስትል ነበር የነበረው? የወንጌል አማኝ ላይ ያለበት እንደ አፍን ሲከፍት ነበር። እሺ ፖዝ አታርገው አማን፣ ፖዝ አታርገው። አይ ፖዝ አላረኩትም፣ እየሄደ ነው። ቀጥል ልደተ ቃል ቀጥል። ሳብጀክቱ ላይ ፎከስ አድርጉ። እሺ ቀጥል። ጥያቄ ክፈትልኝ፣ እንትኑን የቀድሞውን መጽሐፍ ክፈትልኝ። ድርሳነ መስቀልን ክፈትልኝ። ድርሳነ መድኃኒዓለምን ሶሪ፣ አልከፍትም። አንተ ክፈት ራስህ። አልከፍትም። እኔ አልከፍትም። አንተ ራስህ። ድርሳነ መድኃኒዓለም ላይ መስቀሉም ሆነ ድንግል ማርያም ልክ እንደ ስላሴ አካል የሚል የለም። ትክክል ናቸው ይላል። ትክክል የሚላቸው አሳይቻለሁ። ትክክል ነው ይላል። አምስት አካል መደበኛ ላይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ማለት አብ የመንፈስ ቅዱስ አስተዳዳሪ ነው ወይስ አይደለም? መጽሐፍ ቅዱሱ እንደዛ አይልም። ማጥኛ ጽሁፉ ነው ያለው። አካላት ዘንድ አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፉ ነው ያለው። እሱ ደግሞ አስተዳዳሪ ነው አይደለም። ማጥኛ ጽሁፉ ነው እንደሱ የሚለው። ማጥኛ ጽሁፉ ደግሞ ኦርቶዶክስ ራሱ ተሳትፋበታለች። አብ የበላይ አስተዳዳሪ ነው ወይስ አይደለም? አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፍ መጽሐፍ ቅዱሳችን አይልም። እንደሱ የሚል የለም መጽሐፍ ቅዱሳችን ላይ። ማጥኛ ጽሁፉ ነው። መልስ የለም። ዝም ብለህ ማጥኛ ጽሁፉ ላይ ነው ያለው። ማጥኛ ጽሁፉ ላይ ጥርት ያለ የስላሴ ትምህርትን የሚያሳይ ከእምነት መግለጫ አሳየኝ። ልክ እኔ እንዳሳየው ከእምነት መግለጫ የስላሴን ትምህርት አሳየኝ። ይኸው ጥርት ያለ እኔ እኮ አነበብኩላ ነገርኩ እኮ አስተማርኩ እኮ ዛሬ። የቤተ ክርስቲያናችሁን የእምነት መግለጫ የስላሴ ትምህርት የያዘ አሳየኝ። አውጣና አሳየኝ። አንተ ታውጣለህ። ሌላ ዲቫይስ የለኝም ላሳየኝ። አንተ ራስህ አውጣ። ልንገርህ ዌብሳይት ነው። የኔ ጥያቄ ሰዓት ነው። የኢትዮጵያ ወንጌላውያን አማኞች ካውንስል በልና ገባና ዌብሳይታችን ላይ ቁጭ ብለዋል። በእምነት አቋም ዙሪያ እኮ የእምነታችን አቋም ዌብሳይታችን ላይ አለ። የኢትዮጵያ ወንጌላውያን አማኞች ካውንስል የሚል አለ ዌብሳይት። ሌላኛው ጥያቄ ግቡ ካውንስሉ ላይ ግቡና የኢትዮጵያ ወንጌላውያን አማኞች ካውንስል የሚለው ላይ አዲሱ መደበኛ ላይ ያለውን የማጥኛ ጽሁፍ ትቀበለዋለህ ወይስ አትቀበለውም? የማጥኛ ጽሁፍ ነው። ስለዚህ ልቀበለዋለሁ አልቀበለውም። ማጥኛ ጽሁፍ ነው። ልቀበለውም አልቀበለውም ነው። አንያ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለውን አብ ወልድ ለአብ የሚገዛው በአስተዳደር ነገር ነው የሚለውን ትቀበለዋለህ ወይስ አትቀበለውም? ማጥኛ ጽሁፉን ነው። ማጥኛ ጽሁፍ እኔ ማጥኛ ጽሁፍ አብ የሚገዛው ወልድ ለአብ መጽሐፍ ቅዱስ አይደለም። ማጥኛ ጽሁፍ ነው። ሰዎች የጻፉት ነው። መልስ የለም። ማጥኛ ጽሁፍ ነው። ማጥኛ ጽሁፍ ታመጣለህ እንዴ? ሃይማኖታችንን ሞግት እንጂ ሃይማኖት ሞግት እንጂ ማጥኛ ጽሁፍ አትቀበለውም። ስታጠና ያነበብከው ልደት አይዞህ ወይስ አትቀበለውም? ወልድ ለአብ የሚገዛው በአስተዳደር ነገር ነው የሚለው እሱ ማጥኛ ጽሁፍ ነው። ኦርቶዶክሶችም ሊሆኑ ይችላሉ የጻፉት እኮ። በነገራችን ላይ አዲሱ መደበኛ ትርጉም ኦርቶዶክሶችም ተሳትፎበታል ህትመቱ ላይ ጽሁፉ ላይ። ቀጥል። አይዞህ ምንም ችግር የለውም። ሌላኛው ጥያቄ አሁን ካሳያጅ ቤተክርስቲያን ቀደም በተናገርከው 5 ስላሴ ነው የሚለው ከእንደ ያመጣው? አይ በጻፋችሁ ኦፊሻሊ በጻፋችሁ እኮ ኦፊሻሊ የእምነት መግለጫችን ላይ 5 ስላሴ የሚል አሳየን። መጻፋችሁ ድርሳነ ስላሴ የሚል ኦፊሻሊ የእምነት መግለጫችን ላይ ኦርቶዶክስ 5 ስላሴ አሳይ። የኦርቶዶክስ መጽሐፍ ይኸውላችሁ መድኃኒታችን ኢየሱስ ክርስቶስ እና መስቀሉ ሶስትነታቸው ትክክል ነው። ይኸውላችሁ ትክክል ናቸው። ይኸው 5 የስላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ 5 የስላሴ አካል ኦርቶዶክስ የምታምነው 5 የስላሴ አካል። እሺ 5 የስላሴ አካል ያላቸው በነገራችን ላይ ማርያምና መስቀሉ ተጨማሪ ናቸው። ከአብ ከወልድ ከመንፈስ ቅዱስ ጋር
እኩል ናቸው። ይሄው ማርያምና መስቀሉ ሶስትነታቸው ትክክል ነው። ይሄው ጭራሽ እንዲህ ነው ምናምነው ነው የሚሉት። እንዲህ እናምናለን፣ እንዲህ ያላመነ ይፈረድበታል ይላል። እንዲህ ያላመነ ይፈረድበታል ይላል። ይሄው መስቀሉ ወልድ ማርያም ትክክል ናቸው ይላል። አይዞህ ልደት፣ አይዞህ ፕሮቴስታንቶችን ዲፌንድ የምታደርጋቸው ከሆነ ጥያቄ መልስልኝ። እስካሁን ከጠየቁት የትኛውንም ጥያቄ ሊመልስልኝ እዚህ ጋር 5 ስላሴ የሚል የለም። ይሄው 5 ስላሴ ይሄው መድኃኒታችን ማርያምና መስቀሉ ትክክል ናቸው ይላል። ሶስቱ 5 የስላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ 5 የስላሴ አካል። አይዞህ ልደት ቀጥል አይዞህ ቀጥል ጠይቅ አይዞህ እኔ አይዞህ ራስህ እኔ ኦኬ ያንቀለቅል ከኤፍሬም ባለ ጊዜ ጋር በስላሴ ትገባለህ። እሺ ቀጥል። በታሪክ ውስጥ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ፍቃድን ለአካል የሰጠ አንድ የቤተክርስቲያን አባት ጥቀስልኝ። ፍቃድን ለአካል የሰጠ አንድ የቤተክርስቲያን አባት አንድም የቤተክርስቲያን አባት ፍቃድ ለአካል ነው የሚሰጠው ወይስ ለላይሰንስ ብሎ እየተናገረ ነው? አንድም ያለ የለም። በሁለቱም ያለ የለም። ፍቃድ ላይ ፍጹም አስተያየት አልሰጡም። ማናቸው? አንተም የለህም። ታሪካዊ ክርስትና ውስጥ አስተያየት አልሰጡም። አባቶች አስተያየት አልሰጡም። ፈቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው አስተያየት አልሰጡም። ካለ አንተ አይዞህ ጥያቄን መልስልኝ። በታሪክ ውስጥ ፍቃድን ለአካል የሰጠ የቤተ ክርስቲያን አባት አንድ አምጣና የቤተ ክርስቲያን አካሎች የቋይቋይ ስባ መልሴን ስማ በቤተ ክርስቲያን አባቶች ፍቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው ተናግረው አያውቁም። ለሁለቱም ብለው አያውቁም። እስኮላሮች ግን አሉ። አይዞህ አሳዘንከኝ። ሰዓት ጨርሳል። አይዞህ ልደት ማጠቃለያ መግባት ትችላለህ። ፈቱላቸው ሜሪ እናንተ አንድ ይቅርታ። አይ ነገሩ ስትነጋገሩ ማነር ባለው መንገድ ቢሆን ጥሩ ነው። እንትን ኤፍሬም ማነር ቢኖረው ጥሩ ነበር። እባክህ አንተ ነህ የጀመርከው። ህፃን ደግሞ ኤፍሬም ትላለህ። ህፃን ተሳደብ ሰው ያለው። እሺ ቆይ ምዕመናን አንዴ ሜሪ ድምፅሽን አሰምተሻል። መሀል ላይ እንዳይዘረግፉን። 5ቱ ስላሴ ነው የምታስተምረው? 5ቱ ስላሴ በቃ እሺ። የሜሪ ድምፅ ተሰምተዋል። አሁን እንደዚህ እናደርጋለን። ጥሩ ነው እንደዚህ። ሁለታችሁም ህግ አላከበራችሁም። በአሁኑ በመጨረሻው ንግግር ላይ ያው ልደት እኔ የማወጣው ቃል አለ ዳይሬክት የተደረገ ሰብጀክቲቭ። በመጀመሪያው ላይ ደግሞ ኤፍሬም የተናገረው አለ። ከሁለታችሁም የማይጠበቅ ነው። እንግዲህ ምንም ማድረግ አልችልም። እንደዛ ጭጭ እያደረኩ ነው ያለሁት። አይውሽ እንግዲህ በሀገራችን እኛንን ያለ ነው አሁን ቲክቶኩ ላይ እያወራን ያለ ነው ምናምንና እንደዚህ አይነት ማነሮችን እየለመድን ብንመጣ ጥሩ ነው። ሂትድ የሆነ እንትን ቢሆንም እንኳን አፕሮቾቻችንን ብናስተካክል መልካም ይመስለኛል። እሺ አሁን መዝጊያ ነው የሚሆነው። መዝጊያው 5 ደቂቃ ነው። ኤፊ ስትዘጋጅ ንገረኝ። እሺ አንተ ስለሆንክ የጀመርከው አንተ ነው የምትጨርሰው። አሙዬ ተዘጋጅቻለሁ። ቀጥል። ይኸውላችሁ እንግዲህ እኛ ከመግባታችን በፊት የወንጌል አማኞች ስላሴ ትምህርታቸው ሐሰት ነው ብሎ ሲንፈራፈር ነበር። አሁን ዓለም አውቋል የስላሴ ትምህርት የማጋጥ አንድ እንኳን የስላሴ ትምህርት ትክክል አይደለም ብሎ ሊሞግትበት የቻለው የለም። የኛ የስላሴ ትምህርት ጥርት ያለ መጽሐፍ ቅዱሳዊ እግዚአብሔራዊ ነው። የአባቶች ግራውንድ ያለው ነው። የነሱስ ይኸው የነሱማ ምን አለ እዚህ ጋር ትክክል ነው ሲል እዚህ ጋር ሌላ ነው ትርጉሙ፣ እዚህ ጋር ሲወርድ ሌላ ነው አለ። ውሸት። ይኸው እዚህ ጋር ምን ይላል? ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል። በጌታ በኢየሱስም በጣም አስፈሪ ነው ይሄ። ማይለያይ ነው። ልክ እንደ የክብሩ ራሱ እንደ እግዚአብሔር ነው ይላል። በጣም ነው የሚያጸይፈው። ኦኬ ከዛስ በኋላ እንደዛ ብሎ ቢያቆም ጥሩ ነበረ። ምንድነው የሚለው ከታች ወርዶ ይኸው እንዳያችሁት። ከዛስ እንደዚህ ይላል መድኃኒታችን ይላል ኢየሱስ ክርስቶስ ላይ አብ ወልድ መንፈስ ቅዱስ ትክክል ናቸው አይደል ያለው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው አለ። በኢየሱስም
ማርያም እናቱና መስቀሉ ትክክል ናቸው ማለት እኩል ናቸው። በስላሴ ትምህርት አስተምሪያቸዋለሁ። ቀደም እዚህ ላላችሁ ለመምህራን ነው አስተምሪያለሁ ምለው። ኦኬ በስላሴ ትምህርት ውስጥ ለምሳሌ በስላሴ አካላት መካከል መቀዳደም፣ መበላለጥ፣ መለያየት የለም ስንል ትክክል ብለን እንገልጥበታለን። እኩል ማለት ነው ትክክል ማለት ኦኬ። ይሄው መስቀሉ ማርያምና ኢየሱስ ክርስቶስ ትክክል ናቸው ይላል፣ እኩል ናቸው ይላል። ስለዚህ የስላሴ አካላት ስንት ሆነዋል? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ማርያምና መስቀሉ ገብተዋል። ሶስትነታቸው ትክክል ነው ስለሚል ከኢየሱስ ጋር ማለት ነው። ስለዚህ 5 የስላሴ አካል ነው ማለት ነው። አታምታታም ስል እሺ እንዲህ እናምናለን እናመልካለንም ይላል። እንዲህ ነው የምታምነው፣ እንዲህ ነው የምታመልከውም፣ እንዲህ እንናገራለን እናመሰግናለን ይላል። ሲያመሰግኑ ምን ብለው ነው? ኢየሱስ ክርስቶስ መስቀሉ ማርያም እኩል ናቸው ብለው ነው የሚያመሰግኑት። የሚያመልኩትም እንደዛ ነው፣ የሚናገሩትም እንደዛ ነው። እንዲህ የሚያምን ይድናል ነው የሚለው። አያችሁ፣ እንዲህ የሚያምን ይድናል። ኦኬ እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። ስለዚህ የኦርቶዶክስ ሃይማኖት ይሄ ነው። የምታምነው ታምነ ተጠምቀ ምናምን የሚለው እሱ ማስክ ነው። ኦኬ ዲሲቭ ማድረጊያ ነው፣ ሰዎችን ማታለያ ነው። በአቋም ደረጃ የስላሴን ትምህርት ግልጽ አድርጎ የሚያስተምር የለም። የደህንነት ትምህርት ውስጥ የስላሴ ትምህርት የለም። ሳድ አንድ የስላሴ መዝሙር እንኳን በሌለበት ኦርቶዶክሳውያን ፊት ስለ ስላሴ ስታወራ አታፍርም? አታፍርም ወይ? መቼ ነው ዘምረህ የምታውቀው? ለአብ ለወልድ ለመንፈስ ቅዱስ እስኪ ከአንድ ሺህ አንድ ብናገኝ ነው። ከአንድ ሺህ እኛ ልክ የእናታችንን ጡት ስንጠባ እንዳደግነው የስላሴ ትምህርት ማለት ለኛ ዜራ ክብርልኝ። እሺ ጨርሰሃል። እዚህ ጥያቄ እኛም እንድንጠይቅ ከተፈቀደልን ማለት ሁለት ጥያቄ ፍቃድ በእኔ በኩል ይኖርብኛል። እኔ ጨርሻለሁ። ላይፍ ስለምከፍት ክርስቲያን ወንድሞቼ እኔን ተከትላችሁ ኑ። ሜሪ በጣም ቴንኪዩ፣ በጣም አመሰግናለሁ። ጥያቄ በተቀበሉ አሪፍ ነው። እግዚአብሔር ይባርክ። ጥያቄዎች አሉን። ልደት እኔ ስታወራ ጥያቄ ልጠይቅ ነው የገባሁት። እኔ ውይይቴን ጨርሻለሁ። ማጠቃለያዬን ሰጥቻለሁ። እኔ አንተን አይቼ ነው የገባሁት። ወንድም አለም ቅድም አባቶች አንስተህ ናና ቤቴ ጠይቀኝ፣ ናና ጠይቀኝ። አይ ቤቴ አልሄድም፣ እዚህ ነው የነበርከው። እዚህ ነው ያየኸውና የውይይቱን ተጠየቅ ልደት። ከውይይቱ በኋላ ምንም አይነት ጥያቄ